የኮሳን ፋርም በተለየ ሁኔታ ልዩ የሚያደርገው አንደኛው የመሬት አቀማመጡ ነው። ስሜ ቡልቱማ ሞርካ እባላለሁ። የእርሻ ስራ አስኪያጅ ነኝ። የኮሳን ፋርም በተለየ ሁኔታ ልዩ የሚያደርገው የመሬት አቀማመጡ ነው። የመሬት አቀማመጡ ከ1600 እስከ 2000 ሜትር ከባህር ወለል በላይ ያለው እርሻ ነው። ስለዚህ በተለይ ከዚህ ከኮፊ ጣይም ከቡና ጣይም ጋር ተያይዞ ሃይላንዶች ላይ ያሉት ቡናዎች ከደንበኞቻችንም አንፃር ፍላጎት አንፃር በጣም አርኪ በመሆኑ የተለየ ያደርገዋል ብዬ አስባለሁ። እንግዲህ ኮሳ እርሻ ጠቅላላ የመሬት ስፋቱ ግሮስ ኤሪያ የምንለው 1976.53 ሄክታር ሲሆን ከዚህ ውስጥ በቡና የተሸፈነው 1420 ሄክታር ነው። አቨሬጅ ፖፑሌሽናችን ወይም የቡና እግር በሄክታር 2800 ቡና እግር ያሳያል። በአማካይ ግን ምርታማነታችን ወደ 8.5 ኩንታል ፐር ሄክታር ያሳያል። ወደ 90% በቀይ ቡና ማለትም በታጠበ መልክ እያዘጋጀን እንገኛለን። ኦልሞስት 10% ከ8 እስከ 10% ባልታጠበ በድራይ መልክ እያዘጋጀን እንገኛለን። ስለዚህ በየአመቱ እስከ 10,000 ኩንታል ንጹህ ቡና በየአመቱ የምናዘጋጅ መሆኑን ነው። እንግዲህ አሁን ያለን ሰራተኛ 478 ቋሚ ሰራተኞች አሉ። ወደ 1500 የሚሆኑ ጊዜያዊ ሰራተኞች አሉ። ምናልባት ሰራተኞቻችን የመኖሪያ ቤት ምቹ የመኖሪያ ቤት እናመቻችላቸዋለን። በዛው በፋርም ኤሪያ በሳር አካባቢ ነው የሚኖሩት። በተመጣጣኝ ዋጋ ቀለብ እናቀርብላቸዋለን። በተጨማሪም በየጊዜው ኑሮ ውድነቱን ባማከለ መልኩ የደሞዝ ማሻሻያም እየተደረገ ቤተሰቦቻቸውን ልጆቻቸውን እንዲያስተምሩ በአግባቡ እንዲመሩ የምናደርግባቸውን ድጋፎች ለሰራተኛው እየፈጠርን እንገኛለን። ስለዚህ በርካታ የሰርቲፊኬት ባለቤት ነን። ከነዚህ ውስጥ UTZ ሬንፎሬስት አሊያንስ ሰርቲፋይድ ነን፣ 4C ሰርቲፋይድ ነን፣ ስታርባክስ ካፌ ፕራክቲስ ጭምር ማለት